የእንግሊዝ ፕሪሚየር ሊግ ጨዋታዎች ትላንትና ምሽት ተደርገው ነበር። የ29ኛ ሳምንት ጨዋታዎች አስቀድሞ የሚደረጉ ጨዋታዎች አስቀድሞ የተደረገው የበርንሊና ሌስተር ሲቲ ጨዋታ 1-1 በሆነ ውጤት ሲጠናቀቅ ማቲ ቬድራ ነበር በአራተኛው ደቂቃ የአሰልጣኝ ሾውን ዳይች ቡድን በርንሊን ቀዳሚ አድርጎ የነበረው። ኬሌቼ ይሄ ናቸው በ34ኛው ደቂቃ የብሬንዳን ሮጀርስ ቡድን ሌስተር ሲቲን አቻ ያደረገች ጎል አስቆጥሯል። በጣም ከፍተኛ ፉክክር የታየበት ጨዋታ ነበር የመጀመሪያው አጋማሽ። ከዛ በኋላ ግን በተለይ በሁለተኛው አጋማሽ በርንሊ ወደ ኋላ ማፈግፈግን ስለመረጠ ያን ያክል ሳቢ የሚባል እንቅስቃሴ ያልነበረው ጨዋታ ነበር ማለት ይቻላል። ሼፊልድ ዩናይትድ እና አስቶን ቪላ ያደረጉት ጨዋታ በሼፊልድ ዩናይትድ 1-0 አሸናፊነት ሲጠናቀቅ ዴቪድ ማጎልድሪክ በ30ኛ ደቂቃ ነበር ጎሉን ያስቆጠረው። ክሪስታል ፓላስ እና ማንቸስተር ዩናይትድ ያደረጉት ጨዋታ 0-0 ተጠናቋል። ይህ ጨዋታ ትናንትና ምሽት ከተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች መካከል ከፍተኛውን ትኩረት ያገኘው ጨዋታ ነበር ማለት ይቻላል። ምክንያቱም የመጀመሪያውን ዙር ጨዋታ ማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግ የመጀመሪያ ጨዋታውን ያደረገው ከዚህ ክለብ ጋር እንደነበር እናስታውሳለን። በዩሮፓ ሊግ እስከ ግማሽ ፍጻሜ ድረስ መጓዙን ተከትሎ የሊጉ አስተዳደር ለማንቸስተር ሲቲ እና ለማንቸስተር ዩናይትድ እረፍት ሰጥቷቸው ነበር እናስታውሳለን አይደል። በአውሮፓ የክለቦች ውድድር ላይ ረዘም ያለ ጉዞ በመጓዛቸው ምክንያት እረፍት ተሰጥቷቸው ነበር እና ማንቸስተር ዩናይትድ የመጀመሪያ ጨዋታውን ሳያደርግ በመቅረቱ ምክንያት ከዚህ ከክሪስታል ፓላስ ጋር በማድረግ ነበር የሁለተኛ ሳምንት ጨዋታውን አድርጎ የነበረው ኦልድ ትራፎርድ ላይ። በዛ ጨዋታ ላይ 3-1 ተሸንፎ ነበር ዩናይትድ የውድድር አመቱን ጀምሮ የነበረው። የውድድር አመት የመጀመሪያ ጨዋታዎቹም ላይ ይቸገር የነበረ ቡድን እንደነበር እናስታውሳለን። ኋላ ላይ ግን ዩናይትድ ውጤቱ እየተስተካከለ መጥቶ ነው አሁን ላይ የሚገኝበት ሁለተኛ ደረጃ ላይ መቀመጥ የቻለው። አሁን ደግሞ ክሪስታል ፓላስን ሲገጥም ቡድኑ ያን ጊዜ መጀመሪያ ላይ ከነበረበት ከሽንፈቱ ምን ያክል ተሻሽሏል የሚለውን ነገር እንደ ሪፈረንስ ፖይንትም እንደ መመልከቻ እንደ ማነጻጸሪያ ነጥብም ተደርጎ ነበር ይህ ጨዋታ ይወሰድ የነበረው። ነገር ግን ትላንትና ምሽት ሴልኸርስት ፓርክ ላይ የተደረገው ጨዋታ ላይ ማንቸስተር ዩናይትድ በፈጠራውን በኩል እጅግ በጣም የተቸገረበት ጨዋታ እንደነበር ተመልክተናል። ክሪስታል ፓላስም በፈጣን የመልሶ ማጥቃት እንቅስቃሴ ነበር ለመጫወት ሲሞክር የነበረው። ያውም ዋነኛ የቡድኑ ዋነኛ የሚባለው አጥቂ ዊልፍሬድ ዛሃ በሌለበት ጨዋታ ላይ ክሪስታል ፓላስ በመልሶ ማጥቃት እንቅስቃሴ ማንቸስተር ዩናይትድን ተጭኖ ለመጫወት ሲሞክር እንደነበረ ተመልክተናል። ዩናይትድ እንደሚጠበቀው የኳስ ቁጥጥር የበላይነት ነበረው። በዚህ ጨዋታ ላይ 63% የኳስ ቁጥጥር የበላይነት ነበረው። 11 አጠቃላይ ሙከራዎችን አድርጎ ነበር። ነገር ግን ኢላማውን የጠበቀ ሙከራ ማድረግ የቻለው አንድ ብቻ ነውና የአሰልጣኙ ኦሌ ጉናር ሶልሻየር ቡድን በቅርብ ጨዋታዎች ላይ ምን ያክል ከጎል እየራቀ እንደመጣ ማሳያ ነው። ምንም እንኳን በትናንትና ምሽቱ ጨዋታ ላይ ሁነኛ የሚባለው የቡድኑ ሁነኛ የሚባለው 9 ቁጥር ተጫዋች ኤዲንሰን ካቫኒ ወደ ሜዳ ቢገባም ያንን ነገር ማድረግ ሳይችል ቀርቷል። ወይም ጎል ኳስና መረብን ሳያገናኝ ቀርቷል። ኢላማውን የጠበቀ ሙከራ ማድረግ ሳይችል ቀርቷል። አንድ ብቻ ነው ኢላማውን የጠበቀ ሙከራ ማድረግ የቻለው። ክሪስታል ፓላስ በአንጻሩ ኢላማቸውን የጠበቁ ሙከራዎችን ማድረግ የቻለው 2 ነውና ቢያንስ የአሰልጣኝ ሮይ ሆይሰን ቡድን የ2 ጊዜ ለጎል የቀረቡ ሙከራዎችን አድርጓል ማለት ይቻላል። ማንቸስተር ዩናይትድ በጨዋታ ጎል ካስቆጠረ 270 ደቂቃዎች አልፈውታልና የኦሌ ጉናር ሶልሻየር ቡድን መልሶ እየተቀዛቀዘ ነው ወይ ያ ቡድኑ ላይ ይታይ ነበር። ከዚህ ቀደም በነበሩ የውድድር ዘመናት ላይ ይታይ የነበረው የዚህ የወጥነት ጉድለት አሁንም በተለይ የውድድር ዘመኑ በጣም ቁልፍ የሆነ የውጤት ወጥነት 0-0 ተለያይቷልና ከጨዋታው በኋላ አሰልጣኝ ኦሌ ጉናር ሶልሻየር መልሶ የሚያስነሳንን ሞመንት ወይም አጋጣሚ መልሰን ማግኘት አለብን የሚል አስተያየትን ሰጥቷል። አሁን ከማንቸስተር ሲቲ ጋር ያላቸው የነጥብ ልዩነት ወደ 14 ሰፍቷል። ትናንትና ማንቸስተር ሲቲ ምን ያክል አስደናቂ ቡድን እንደሆነ በትክክልም ለዚህ ለሻምፒዮንነት የተሰራ ቡድን እንደሆነ አስመልክቶናል። በወልቭስ በጣም ተፈትኖ ነበር ከትላንት ወደ ምሽት በነበረው ጨዋታ ላይ። ነገር ግን በተለይ በመጨረሻዎቹ 10 ደቂቃዎች ላይ ሲቲ ያሳየው ፐርፎርማንስ እጅግ በጣም የሚደንቅ ነበርና እንደዚህ አይነት ሻምፒዮንነት የሚፎካከሩ ቡድኖች እንደዚህ አይነት አጋጣሚዎችን መፍጠር መቻል አለባቸው። በሚቸገሩባቸው ጨዋታዎች ላይ ቢያንስ 1 እና 2 ግቦችንም ቢሆን እያስቆጠሩ 3 ነጥብ ይዘው የሚወጡባቸውን አጋጣሚዎች መፍጠር መቻል አለባቸው። ማንቸስተር ዩናይትድ በውድድር አመቱ የተወሰኑ የጨዋታ አጋጣሚዎች ላይ ተመሳሳይ ነገሮችን ሲያደርግ ተመልክተናል። እየተመራ የነበረባቸውን ጨዋታዎች በሁለት ጎል ልዩነት ይመራ የነበረባቸውን ጨዋታዎችም ውጤት ቀይሮ ሲያሸንፍ የተመለከትንባቸው አጋጣሚዎች ነበሩ። ከሳውዛምፕተን ጋር እስከ ረፍት 2-0 ሲመራ የቆየ ቡድን ከረፍት መልስ 3 ጎሎችን አስቆጥሮ ሲያሸንፍ የነበረ ቡድን እንደነበር ተመልክተናል። ከኤቨርተንም ጋር በተመሳሳይ ነገሮች እንደዚሁ ማንሳት እንችላለን። አሁን ላይ ግን እየተቀዛቀዘ መጥቷልና ሶልሻየርም ይህንኑ የሚያምንና ይህንኑ ለማስተካከል ቢያንስ ለሻምፒዮንነት በዚህ በሂሳባዊ ስሌት ለሻምፒዮንነት በሚደረገው ፉክክር ውስጥ ራሱን የቻለ ተጽዕኖ የነበሩ ላይም ደግሞ የራሱ የሆነ ተጽዕኖ የነበረው ጨዋታ ነበር። በዚህ ጨዋታ ላይ ቀደም እንዳነሳ ነው
ማቴይ ቬድራ በአራተኛው ደቂቃ ነበር በርንሊ መሪ ያደርጉ የነበረው ለክሌቼ ኢሄናቾ በ34ኛ ደቂቃ ጎል ሲያስቆጥር በተለይ የበርንሊ ጎል ስትቆጠር የሌስተር ሲቲ ተከላካዮች እጅግ በጣም ትልቅ አስተዋጽኦ ነበረው ማለት ይቻላል። እና ጆኒ ኢቫንስ ያሉ ተከላካዮች ከተጎዱባቸው በኋላ አሰልጣኝ ብሬንዳን ሮጀርስ የመከላከል ክፍላቸው እየሳሳ መጥቶ ጎሎችን እየተቆጠሩባቸው ነው የሚገኙት። ከአርሰናል ጋር አድርገውት የነበረው የሳምንቱ መጨረሻ ጨዋታ እየመሩ የነበረውን ጨዋታ ነው አይደል በአርሰናል 3-1 የተሸነፉበት እና ያንኑ ተመሳሳይ ውጤት ነው እያጋጠማቸው የሚገኘው። ትናንትናም ምናልባት የካስፐር ሽማይክል ድንቅነት ባይታከልበት ኖሮ በርንሊ የዚህ ጨዋታ አሸናፊ መሆን ይገባው ነበር። በእርግጥ የበርንሊውን ግብ ጠባቂ ኒክ ፖፕ በጣም ጥሩ የሚባል ምሽትን ነው ማሳለፍ የቻለው። የትላንትናው ምሽት በተለይ ከዚህ ጨዋታ ጋር በተያያዘ የሁለቱ ግብ ጠባቂዎች ምሽት ነው ማለት ይቻላል። ኒክ ፖፕም ምንም እንዴት ያለ አስደናቂ እንግሊዛዊ ግብ ጠባቂ እንደሆነ ተመልክተናል። ካስፐር ሽማይክልም ደግሞ እድሜው እየገፋም ቢሄድ የአባቱን አይነት የፒተር ሽማይክልን አይነት ብቃት ነው እያሳየ የሚገኘው። አሁን 34 ዓመት እድሜው ላይ ነው የሚገኘውና ትላንትና ናቸው የነበሩ ኳሶች እጅግ በጣም የሚገርሙ ናቸው። ሁለቱ ግብ ጠባቂዎች ትላንትና ኮከብ ሆነው ያመሹበት ጨዋታ ነበር። ከፍተኛ መሸናነፍ ፍላጎት የነበረበትና በጣም በርካታ ሙከራዎች የተደረጉበት ጨዋታ ነው። በርንሊ በመጀመሪያው አጋማሽ ብቻ 5 ኢላማቸውን የጠበቁ ሙከራዎችን ነው ማድረግ የቻለውና ክሪስታል ፓላስና ማንቸስተር ዩናይትድ በሙሉ 90 ደቂቃ ካደረጉት ሙከራ በበለጠ ሁኔታ በርንሊ በመጀመሪያው አጋማሽ ብቻ የበለጠ ኢላማቸውን የጠበቁ ሙከራዎችን አድርጓልና ምን ያክል ፉክክር የነበረበት ጨዋታ እንደነበር የሚጠቁም ነው። ሌስተር ሲቲ ደግሞ በአንጻሩ በመጀመሪያው አጋማሽ 3 ኢላማቸውን የጠበቁ ሙከራዎችን አድርጓል እና ጥሩ ፉክክር የነበረበት ጨዋታ ነበር ማለት ይቻላል። ነገር ግን ክሌቼ ኢሄናቾ በ34ኛው ደቂቃ ጎል ካስቆጠረ በኋላ ሾን ዳይች ቡድናቸው ያው የለመደውን አይነት ብሎ ብሎክ የሚጫወትበትን ስታይል እንዲከተል ወደ ኋላ እንዲያፈገፍግ አዘው ነበርና በተለይ በሁለተኛው አጋማሽ ላይ በርንሊ ያ በመጀመሪያው አጋማሽ አሳይቶን የነበረው የማጥቃትና ለጨዋታውን ለማሸነፍ የነበረውን ፍላጎት ሳያሳየን ቀርቷል። የአሰልጣኝ ብሬንዳን ሮጀርስ ቡድን 3 ተከታታይ ጨዋታዎችን ማሸነፍ አልቻለም። 2 ጨዋታዎችን ተሸንፏል። በዩሮፓ ሊግ ተሸንፎ ከውድድር ውጭ እንደሆነ እናስታውሳለን። ከዛው ደግሞ በአርሰናል በሊጉ በሜዳው እንደተሸነፈ እናስታውሳለን። ትናንትና ደግሞ አቻ የተለያየበት ጨዋታ ሆኗል። በርንሊ ደግሞ በአንጻሩ 4 ተከታታይ ጨዋታዎችን አላሸነፈም። 3 ጨዋታዎችን ባቻ ውጤት አጠናቋል። አንድ ጨዋታ ነው የተሸነፈው 3 ጨዋታዎችን ባቻ ውጤት ካጠናቀቀ በኋላ። ስለዚህ የሾን ዳይች ቡድን አሁን በዚህ በሊጉ ፉክክር ውስጥ ነው የሚገኘው። ይሄ ላለመውረድ በሚደረገው ፉክክር ውስጥ ነው የሚገኘውና ከወዲሁ ነጥቦችን መሰብሰብ የማይጀምር ከሆነ በትልቁ የሚቸገርበት አጋጣሚ ነው የሚሆነው። ዛሬም የሊጉ ጨዋታዎች ሲቀጥሉ ፉልሃም ከቶተናም፣ ዌስት ብሮም ከኤቨርተንና ሊቨርፑል ከቼልሲ የሚያደርጓቸው ጨዋታዎች ይጠበቃሉ። በተለይ ሊቨርፑልና ቼልሲ የሚያደርጉት ጨዋታ ትልቅ ፉክክር ይደረግበታል ተብሎ ነው የሚጠበቀው። ሁለቱ ጀርመናውያን አሰልጣኞች ይገናኛሉ። ነገር ግን ሁለቱ ጀርመናውያን አሰልጣኞች ሲገናኙ ተመሳሳይ የውጤት ገጽ ላይ ሆኖ አይደለም የሚገናኙት። ሊቨርፑል የውጤት ማጣት ውስጥ ነው የሚገኘው። አሰልጣኝ የርገን ክሎፕ ቡድኑን እንዴት ማሻሻል እንዳለባቸው እንዴት ወደ ውጤት መንገድ መመለስ እንዳለባቸውና ቢያንስ በአውሮፓ ቻምፒየንስ ሊግ የሚሳተፍበትን ደረጃ ይዞ እንዲያጠናቅቅ እንዴት ማድረግ እንዳለባቸው ግራ የገባቸው ነው የሚመስሉት። በአንጻሩ ደግሞ አሰልጣኝ ቶማስ ቱሄል በቼልሲ ቤት ሁሉም ነገር እየተሳካላቸው የመጣ ነው የሚመስለው። ከማንቸስተር ዩናይትድ ጋር አቻ የወጡበት ጨዋታ ላይ ማሸነፍ የሚገባው ቡድን ይመስል የነበረው ቼልሲ ነበር። በተለይ በመጀመሪያው አጋማሽ የተሻለ ፍላጎት የነበረው ቡድን ቼልሲ ነበር። ያንን ማድረግ ሳይችል ቀርቷል። ነገር ግን አሁን ላይ ሊቨርፑልን በሚገጥምበት ጨዋታ ላይ እንደዚሁ ጥሩ የሚባል ፉክክር ይታይበታል ተብሎ ነው የሚጠበቀው። ሊቨርፑልም ደግሞ እንደዚህ አይነት ጨዋታዎች ማሸነፍ ለቡድኑ የሚሰጠው የስነ ልቦና አድቫንቴጅ ትልቅ መሆኑን ስለሚረዳና ያንንም ደግሞ ማድረግ የሚያስችል አሁንም የተጫዋቾች ጉዳት ቢኖርበትም ያንን ደግሞ ማድረግ የሚያስችል የተጫዋቾች ስኳድ አለውና ያንን ነገር ይጠቀምበታል ተብሎ ነው የሚጠበቀው። በዛሬ ጨዋታ ላይ አሊሰን ቤከር በቅርቡ ወላጅ አባቱን በዚህ በኮቪድ-19 ምክንያት እንዳጣ ይታወሳል። በዚህም የተነሳ ያለፈው ሳምንት ጨዋታ አልፎት ነበር። በዛሬው ጨዋታ ላይ ሊሰለፍ እንደሚችል እየተነገረ ይገኛል። ፋቢኒሆ ጉዳት ላይ የቆየው ሁለገቡ የመከላከል ስፍራ ተጫዋች ከጉዳቱ አገግሞ በዛሬው ጨዋታ ላይ ሊሰለፍ ይችላል ተብሏል። ዲዬጎ ዦታ በማጥቃቱ በኩልም ደግሞ ሊቨርፑልን እያገዘ የነበረው በተለይ የውድድር ዓመቱ መጀመሪያ ላይ ሊቨርፑል ነጥቦችን በሚሰበስብበት ወቅት የዚህ የኮልቭስ የመጣው ተጫዋች አገልግሎት በጣም ትልቅ እንደነበር እናስተውሳለን። ሮበርቶ ፌርሚኒዮንም ሊያስቀምጠው ይችላል የሚያስብል አይነት አቋም ነበር ሲያሳይ የነበረው። ነገር ግን ኋላ ላይ ጉዳትና ህመም ከጨዋታ ውጭ አድርጎት ነበር። አሁን ከህመሙ ማገገም የሚችል ከሆነ በዛሬ ምሽቱ ጨዋታ ላይ ሊሰለፍ የሚችልበት አጋጣሚ አለ።
አለ። በቼልሲ በኩል ምናልባት ታሚ አብርሃም የቡድኑ ኮከብ ጎል አስቆጣሪ ላይሰለፍ የሚችልበት በቁርጭምጭሚት ጉዳት ምክንያት ላይሰለፍ የሚችልበት እድል እንዳለ አሰልጣኝ ቶማስ ቱኸል ተናግሯል። ቲያጎ ሲልቫ አሁንም በታፋ ጉዳት ምክንያት ከዚህ ጨዋታ ውጭ መሆኑ ነው እየተነገረ የሚገኘው። ሌሎች ጨዋታዎች ትናንትና ምሽት እንደዚሁ ተደርገው ነበር። በተለያዩ ሊጎች በስፔን የኮፓ ዴል ሬ የግማሽ ፍጻሜ ጨዋታ ተደርጎ ነበር። ባርሴሎናና ሴቪያ ያደረጉት ጨዋታ በባርሴሎና 3-0 አሸናፊነት ነው የተጠናቀቀው። የመጀመሪያው ጨዋታ በስታዲዮ ራሞስ ሳንቼዝ ፒጁዋን የተደረገው ጨዋታ በሴቪያ 2-0 አሸናፊነት መጠናቀቁን ተከትሎ ባርሴሎና ወደ ፍጻሜ ማለፍ እድሉ ጠባብ ነበር ሲባል ነበር። ትናንትና ግን አስደናቂ የሆነ የውጤት መቀልበስን አሳይቶናል። ባርሴሎና በ12ኛው ደቂቃ ኡስማን ዴምቤሌ ባስቆጠራት ጎል መሪ ሆኖ ነበር። ይህች ጎል ስትቆጠር የተጫዋቹ የግል ክህሎትና ኡስማን ዴምቤሌ ቅድም ከማስታወቂያ እየሄደ በነበረበት ሰዓት ስናነሳው ነበር አይደል? በሁለቱም እግሮቹ በትክክል የሚሰሩለትና በጣም አስደናቂ የሆነ ተጫዋች ነው። ይህን አስደናቂነቱንም እንደዚሁ ያስመለከተች ጎል ነው። ከፍጹም ሳጥን ክልል ትናንትና በርካታ ሹቶች ሲመታ ነበር። በጣም ሲሮጥ ነበር። በጣም አትሌቲክ ነበር። ልጁ እኮ ከጉዳት ነፃ በሚሆንበትና ራሱን መጠበቅ የሚችል ከሆነ በደንብ ለባሎን ዶር መፎካከር የሚችል አይነት ብቃት ያለው ተጫዋች ከዶርትመንድም ሲመጣ ያንን ተጠብቆም ነበር። በሐሳብ ይወጣበትም ገንዘብ እኮ ያንን ነው የሚያመለክተው። እስከ 120 ሚሊዮን ዩሮ ድረስ ነው ባርሴሎና ለዚህ ተጫዋች ዝውውር ያወጣው። ምንም እንኳን የሚጠብቀውን ያክል አገልግሎት ባይሰጠውም በዶርትመንድም እያለ ያሳየ የነበረው ብቃት እጅግ በጣም አስገራሚ ነበር። የተጫዋች እሱ ያስቆጠረው ጎል ነበር። ከዛው የመደበኛው የጨዋታ ክፍለ ጊዜ ተጠናቆ በተጨመረው የባከነ ሰዓት ላይ ጄራርድ ፒኬ ያስቆጠራት ጎል ነው ባርሴሎና ወደ ጭማሪ ሰዓትና ምናልባትም ወደ ፍጻሜ የሚያሻግረውን ውጤት እንዲያስመዘግብ የሚረዳውን ጊዜ እንዲገዛ ያደረገችው እንጂ ጄራርድ ፒኬ ይችን ጎል ባያስቆጥር ኖሮ ባርሴሎና ከፍጻሜው ይቀር ነበረ። ጄራርድ ፒኬ ጎል አስቆጥሮ ወደ በተጨመረው 30 ደቂቃ 95ኛ ደቂቃ ላይ ማርቲን ብራይዝ ዋይት ዴንማርካዊ አጥቂ ያስቆጠራት ጎል ባርሴሎናን ወደ ፍጻሜው አሻግራለች። ከሰባት ተከታታይ የውድድር የዚህ የኮፓ ዴል ሬ የውድድር አመታት ውስጥ ባርሴሎና በስድስቱ ለፍጻሜ ደርሷልና የውድድሩ ምን ያክል የበላይ ቡድን እንደሆነ ያሳየበትን ውጤት ትናንትና ማስመዝግቧል። ነገር ግን በትናንትና ምሽቱ ጨዋታ ላይ የአሰልጣኝ ጁሊያን ሎፔቴጉ ቡድን ቢያንስ ከዚህ ጨዋታ የሆነ ነገር ማግኘት እንዳይችል ያደረገውን አጋጣሚ ሉካስ ኦካምፖስ ፍጹም ቅጣት ምት በመሳት ማርክ አንድሬ ተር ስቴገን ከሊዮኔል ሜሲ ቀጥሎ የቡድኑ ምርጡ ተጫዋች መሆኑን ያስመሰከረበትን የፍጹም ቅጣት ምት ማዳን እንደዚሁ ትናንትና አስመልክቶናል። ይህ ጨዋታ በጣም ኃይልና ጉልበት የቀላቀለበት ጨዋታ ነበር። በሴቪያ በኩል ሁለት ተጫዋቾች ፈርናንዶ ሬጌስ እና ሉክ ዴዮንግ በቀይ ካርድ ከሜዳ ወጥተዋል። ከዛ ውጭ የተለያዩ ተጫዋቾችም እንደዚሁ የቢጫ ካርድ ሰለባ ሆኖ ነበር። በአጠቃላይ በትናንትና ምሽቱ ጨዋታ ላይ የቀይ ካርዶቹን ሳንቆጥር 7 የቢጫ ካርዶች ተመዝዘዋልና ምን ያክል መተሻሸትና ጉልበት የነበረበት ጨዋታ እንደነበር ተመልክተናል። ሁለቱም ቡድኖች ወደ ፍጻሜው ለማለፍ የነበራቸው ፍላጎት አስደናቂ ነበር። ዛሬ ባርሳም ከረጅም ጊዜ በኋላ በደንብ የማሸነፍ ፍላጎት ኖሮት ሜሲም በርካታ ቦታዎች ያየው ትክክለኛ የኳስ ፈጣሪነቱን በደንብ ሲያሳይ የነበረበት ጨዋታ ነበር። የዚህ የላሊጋው ጉዳይ እስካሁን ድረስ አልወሰነለትም። አትሌቲኮ ማድሪድ ምንም እንኳን አንዳንድ ጨዋታዎች ላይ ነጥብ ቢጥልም መልሶ አሁንም ሊጉን የሚመራው ቡድን እርሱ ነው። በአውሮፓ ቻምፒየንስ ሊግ በሜዳቸው በፓሪስ ሰን ጀርመን 4-1 ተሸንፈዋል። ስለዚህ ባርሴሎና ቢያንስ የውድድር አመቱን ከዋንጫ ውጭ ሳይሆን ለማጠናቀቅ የሚኖረው እድል ይህንን ጨዋታ ማሸነፍ ብቻ ነው። ይህንን ውድድር ማሸነፍ ብቻ ነውና ያንንም ለማሸነፍም ጭምር ነው የሚፈልጉት። ባርሴሎና በቅርብ አመታት ላይ በዚህ ውድድር የነበረው የበላይነትም ይህንኑ ታሪክ የሚያሳየን ነው። ዛሬ ሌላኛውን የፍጻሜ ተፋላሚ ለመለየት ሌቫንቴና አትሌቲክ ቢልባኦ የሚያደርጉት ጨዋታ ይጠበቃል። ይህ ጨዋታ የመጀመሪያው ውድድር በአትሌቲክ ቢልባኦ ሜዳ ላይ የተደረገው ጨዋታ 1-1 እንደተጠናቀቀ እናስታውሳለን። በጣሊያን ሴሪያ በርከት ያሉ ጨዋታዎች ትናንትና ምሽትም እንደዚሁ ተደርገው ነበር። በዋንጫ ፉክክር ውስጥ የሚገኘው ኤሲ ሚላን ኡዲኒዜን አስተናግዶ 1-1 በሆነ ውጤት ነው የተለያየው። ሮድሪጎ ቤካኦ ባስቆጠረው ጎል ኡዲኒዜ በ68ኛው ደቂቃ ባስቆጠረው ጎል ኡዲኒዜ ይመራ ነበር ይህንን ጨዋታ። ፍራንክ ኬሲ 97ኛ ደቂቃ ላይ ባገኘው የፍጹም ቅጣት ምት ጎል ያሰልጣኝ ስቴፋኖ ፒዮሊ ቡድን በሜዳው ከመሸነፍ ሄዳ ነውና በትናንትናው ጨዋታ ላይ እንደዚሁ ሚላን ሲቸገር ነበር። በእርግጥ በቅርብ ጨዋታዎች ላይ ሚላን እየተንሸራተተ እንደመጣ የተመለከትንበትን ውጤት ነው እያስመዘገበ የሚገኘው። የመሪነት ስፍራውን ለኢንተር ሚላን አሳልፎ ሰጥቷል። ኢንተር ሚላን ደግሞ ዛሬ ከሜዳ ውጭ ከፓርማ ጋር የሚያደርገውን ጨዋታ የሚያሸንፍ ከሆነ በመካከላቸው ያለው የነጥቦች ልዩነትም ሊሰፋ የሚችልበት አጋጣሚ ይኖራል። ናፖሊና ሳሶኦሎ በሳሶኦሎ ሜዳ ያደረጉት ጨዋታ
3-3 በሆነ ውጤት ሲጠናቀቅ እጅግ በጣም ምናልባትም በቅርብ ጊዜያት ውስጥ ከተመለከትናቸው ጨዋታዎች አዝናኝ ሊባል የሚችለው ጨዋታ ነው ማለት ይቻላል። ኒኮላ ማክሲሞቪች በራሱ ላይ ባስቆጠረው ጎል ሳስኦሎ መሪ ሆኖ ነበር የአሰልጣኝ ጆቢዮ ዲዘርቢ ቡድን። ነገር ግን ፒዮትር ዜሌንስኪ በ38ኛው ደቂቃ መልሶ ናፖሊን አቻ አድርጎ ነበር። ዶሚኒኮ ቤራርዲ በ45ኛው ደቂቃ መልሶ ቀዳሚ አድርጓቸዋል ሳስኦሎችን። ጆቫኒ ዲ ሎሬንዞ በ72ኛው ደቂቃ ያስቆጠራት ጎል መልሶ ደግሞ ናፖሊን ወደ ጨዋታ የመለሰበት ነበር። በጣም ፉክክር የነበረበትና እርስ በርሳቸው ለመሸናነፍ የነበራቸው ጥረት እጅግ በጣም አስደናቂ የነበረበት ምሽት ነበር ማለት ይቻላል። ሎሬንዞ ኢንሲኜ ከፍጹም ቅጣትም 90ኛው ደቂቃ ላይ ያስቆጠራት ጎል ናፖሊን መሪና የጨዋታው አሸናፊ ያስመሰለው ነበር። ነገር ግን ከጥቂት ደቂቃዎች በኋላ ፍራንቼስኮ ካፑቶ መልሶ ከፍጹም ቅጣት ምት ሳስኦሎ ናቻ ያደረገችና ጨዋታው 3-3 እንዲጠናቀቅ ያደረገች ጎል አስቆጥሯል። ከዛ ውጭ ጄኖዋና ሳምፕዶሪያ ያደረጉት ጨዋታ 1-1 ተጠናቋል። ሄላስ ቬሮና ከሜዳ ውጭ ቤኔቬንቶ 3-0 አሸንፏል። የአሰልጣኝ ፊሊፖ ኢንዛጊ ቡድን ቤኔቬንቶ በዘንድሮ የጣሊያን ሴሪያ ላይ ለመሰንበት እየታገለ ነው የሚገኘው። ዘንድሮ ወደ ሴሪያ እንዳደገ እናስታውሳለን። አምና በሴሪ ቢ እጅግ በጣም ጥሩ የሚባል ብቃትን ካሳየ በኋላ ዘንድሮ ግን በሴሪያው እየተቸገረ ነው የሚገኘው። ሮማም እንደዚሁ ከሜዳ ውጭ ፊዮረንቲናን ገጥሞ 2-1 ባሸነፈበት ጨዋታ ላይ ሊዮናርዶ ስፒናዞላ እና አማዱ ዲያዋራ ናቸው የሮማን የማሸነፊያ ጎሎች ያስቆጠሩት። እንደዚሁ ሊዮናርዶ ስፒናዞላ በራሱ ላይም ጭምር ጎል አስቆጥሯል ለፊዮረንቲናና 2 ጎሎችን አስቆጥሯል። አንድ በራሱ ላይ አንድ ደግሞ በተቃራኒው ላይ ባስቆጠረው ጎል ሊዮናርዶ ስፒናዞላ በትናንትናው ምሽቱ ጨዋታ ላይ 2 ጎሎች እንደዚሁ አክሏል። አታላንታ ክሮቶኔን ገጥሞ 5-1 ባሸነፈበት ጨዋታ ላይ ሮቢን ጎሰንስ፣ ሆዜ ሉዊ ፓሎሚኖ፣ ሉዊስ ሞሬል፣ ጆሴፍ ኤሊቺች እና አሌክሲ ሚራንቹክ ጎሎቹን አስቆጥረዋል። ካግላሪ ቦሎኛን በገጠመበት ጨዋታ 1-0 አሸንፏል። በፈረንሳይ ሊግ እንደዚህ ጨዋታዎች ትላንትና ተደርገው ነበር። ኦሎምፒክ ሊዮን ስታድ ሬንን አስተናግዶ 1-0 አሸንፏል። ፓሪስ ሳን ጀርመን ከሜዳ ውጭ ቦርዶን 1-0 አሸንፏል። ሊል ኦሎምፒክ ማርሴይን ገጥሞ እንደዚህ 2-0 አሸንፏል። እና እነዚህ 3 ቡድኖች ዘንድሮ ለፈረንሳይ ሊግ ሻምፒዮንነት የሚያደርጉት ፉክክር እጅግ በጣም አስደናቂ ነው ማለት ይቻላል። ፓሪስ ሳን ጀርመን የከዚህ ቀደም የበላይነቱን አይደለም እያሳየ የሚገኘው። ሊል የአሰልጣኝ ክሪስቶፈር ጋልቲያ ቡድን ሊጉን እየመራ ነው የሚገኘው። ሊዮን በነ ሜምፊስ ዴፓይ የሚመራው ቡድን እጅግ በጣም ጥሩ የሚባል እንቅስቃሴ ነው እያሳየ የሚገኘው። እሱም 2ኛ ደረጃ ላይ ነው የሚገኘውና ፓሪስ ሳን ጀርመን በእነዚህ 2 ቡድኖች እጅግ በጣም እየተፈተነ ነው የሚገኘው። ሞናኮም ወደ ላይ ያንሰራራ የሚገኝ ቡድን ነው። ምንም እንኳን ትናንትና ከሜዳ ውጭ ያደረገውን ጨዋታ ቢሸነፍም ከ13 ተከታታይ ጨዋታ በኋላ ነው የተሸነፈውና ሞናኮ አምናና ካቻምና እጅግ በጣም ሲቸገር የነበረው ሞናኮ ላይ ተመለከተ ሰው ዘንድሮ አሰልጣኝ ኒኮ ኮቫች አስደናቂ ነው ይችላል እየተባለ ስጋት ውስጥ ሁሉ ነበር። ከ3 እና 4 የውድድር ዓመታት በፊት እኮ ለሊጉ ሻምፒዮንነት ሲፎካከርና የሊጉም ሻምፒዮን የሆነ ቡድን ነበር ፓሪስ ሳን ጀርመን በልጦ። ነገር ግን በኋላ ላይ በነበሩ ጊዜያት ላይ በጣም ሲቸገር የነበረ ቡድን እንደነበረ ተመልክተናል። አሁን ግን አሰልጣኝ ኒኮ ኮቫች ይህንን ቡድን እጅግ በጣም አሻሽለውታል ማለት ይቻላልና አሁንም በሞናኮም በዚህ ቢያንስ በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ደረጃ ይዞ ለማጠናቀቅ በሚደረገው ፉክክር ውስጥ ይኖርበታል ተብሎ ነው የሚጠበቀው። አጫጭር ጉዳዮችን ለማንሳት ያክል ካለን ሰዓት አንፃር ሚካኤል አርቴታ ለአውሮፓ እግር ኳስ ማህበር ቅሬታ እንዳቀረበ እየተነገረ ነው የሚገኘው። ይህ ደግሞ ቅሬታው ምንድነው? ቶተንሃምም አርሰናልም በዚህ በዩሮፓ ሊግ ፉክክር ውስጥ አሉበትና በቀጣይ የሁለተኛ ዙር የጥሎ ማለፍ ጨዋታቸውን እንዲያደርጉ ተደልድሏል እና ያው የዩሮፓ ሊግ ደግሞ ጨዋታዎች በተመሳሳይ ቀን ነው የሚደረጉት። አንድ ሐሙስ ቀን ነው የሚደረጉት። ከዛ ጨዋታ ግን አስቀድሞ ሁለቱ ቡድኖች በዚህ በለንደን ደርቢ ይገናኛሉና እነዚህ 2 ቡድኖች ከመጫወታቸው አስቀድሞ ሁለቱም ቡድኖች ጨዋታቸው የዩሮፓ ሊግ ጨዋታቸው ማድረግ የነበረባቸው ከሜዳቸው ውጪ ነበር። ነገር ግን አንድ ከተማ ውስጥ የሚገኙ ቡድኖች በዚህ በአውሮፓ መድረክ ውድድሮች ላይ በተመሳሳይ ቀን መጫወት የለባቸውም የሚለውን ሕግ በመተግበር የአውሮፓ እግር ኳስ ማህበር ቶተንሃም ከሜዳው ውጭ ማድረግ ይገባው የነበረውን ጨዋታ በሜዳው እንዲያደርግና አርሰናል ደግሞ ወደ ግሪክ ተጉዞ ከኦሊምፒያኮስ ጋር እንዲጫወት ከውሳኔ ላይ ደርሷል። ይህ ደግሞ አርሰናልን በዚህ በደርቢው ጨዋታ ላይ በቂ የሆነ የረፍትና የልምምድ ጊዜ እንዳይኖረው ያደርጋል በሚል ነው ሚካኤል አርቴታ ቅሬታውን ለአውሮፓ እግር ኳስ ማህበር ያቀረበው። ለእኛስ እንደዚህ አይነት ነገር ላይ ለምንድን ነው የማንታየው የሚል እንደዚሁ መረር ያለ ቅሬታውንም አሰምቷል። ዩቬንቱስ ዌስተን ማኬና የተባለውን አሜሪካዊ ተጫዋች ከሻልከ በውሰት እንዳስፈረሙት እንደነበር እናስታውሳለን በክረምቱ የዝውውር መስኮት እና በውድድር ዓመቱ ቢያንስ በስካሁን ጉዞ ያሳየው አቋም ስላስደስታቸው የዩቬንቱስ አመራሮች ይህንን ተጫዋች በቋሚነት ማስፈረማቸውን ይፋ አድርጓል። ለሻልከም 18.5 ሚሊዮን
ዩሮ በ3 አመት ውስጥ የሚከፈል ገንዘብ ለመክፈልና ምናልባት ደግሞ እንደ ተጫዋቹ 22 ሚሊዮን ይደርሳል መሰለኝ። እንደ ተጫዋቹ ብቃት እየታየ ደግሞ የሚጨመር ገንዘብ ይኖራል። የደግሞ በአጠቃላይ የተጫዋቹን የዝውውር ሂሳብ ዋጋ ከ22.5 ሚሊዮን ዩሮ እስከ 24 ሚሊዮን ዩሮ ሊያደርሰው እንደሚችል ነው እየተነገረ የሚገኘው። ዌስትሃም ማኪና በዘንድሮ የዩቬንቱስ ውድድር አመት ጉዞ ላይ የነበረው ተጽዕኖ እጅግ በጣም ትልቅ ነው ማለት ይቻላል። ተጫዋቹ በጀመረባቸው ወይም በቋሚ አሰላለፍ ውስጥ ገብቶ በጀመረባቸው 14 ጨዋታዎች ዩቬንቱስ 11ዱ ማሸነፍ ችሏል። ሁለት ጨዋታዎችን አቻ ሲወጣ አንድ ጨዋታ ብቻ ነው የተሸነፈው። ነገር ግን ማኪኒ በማይኖርባቸው ጨዋታዎች ወይም ባልተሰለፈባቸው 10 ጨዋታዎች ላይ ዩቬንቱስ ማሸነፍ የቻለው 3 ጨዋታዎችን ብቻ ነው። አቻ የወጣው 5 ጨዋታዎችን ነው። 2 ጨዋታዎችን ደግሞ ተሸንፏልና የዚህ ተጫዋች አስተዋጽኦ ምን ያክል ትልቅ እንደሆነ ተመልክተናል። እንደ ክሪስቲያን ፖሊሲክ፣ እንደ ጆቫኒ ሬና፣ እንደ ዲአንድሬ የርሊን ያሉ በአውሮፓ እግር ኳስ ውስጥ የሚጫወቱ አሜሪካን ተጫዋቾች በቀጣይ የአሜሪካ የእግር ኳስ ተስፋ እንዳለው የሚያሳዩ ናቸው ማለት ይቻላል። ከዚህ ቀደም አሜሪካ የአውሮፓ ዋንጫን ባስተናገደችበት ጊዜ እኮ አብዛኛው የአሜሪካ ሕዝብ ትልቅ የሚባል እንግዲህ ዓለም ዋንጫ ማለት ከኦሎምፒክ ቀጥሎ የዓለማችን ትልቁ የሚባለው የእግር ኳስ ውድድር ነው። ግን ይህ ውድድር በአገራቸው እየተካሄደ እንኳን እንደ ሰለሞኑ የማያውቁ በርካታ ዜጎች እንደነበሩ እናስታውሳለን። አሁን ላይ ግን እግር ኳስ በአሜሪካ ትኩረት እያገኘ መጥቶ መሰል ታዳጊ ላይ በተለይ በደንብ እየሰሩ ነው። በቅርቡ ተመልክተናል አይደል? ከዚሁ ከሀገራችንም ራሱ አካዳሚዎችን እንደነ መሰረት ማን ሄደው ጎብኝተዋልና የሚገራርም አካዳሚዎች አላቸው። እነ ፖሊሲክ የዛ ውጤቶች ናቸው። ከዛ ውጭ ደግሞ እንደ ጌዲዮን ዘላለም ደግሞ ያሉ ተጫዋቾችም ደግሞ የዚህ አካዳሚ የዚህ የአሜሪካ እግር ኳስ ፕሮጀክት ውጤት እንደሆኑ እንደዚሁ የተመለከትንባቸው ናቸውና ዌስትሃም ማኪና በዩቬንቱስ በቀጣይ በቋሚነት የሚጫወቱ ተጫዋች ይሆናል ተብሎ ነው የሚጠበቀው።